ሰላም ወንዱ ተመልካቾቻችን ዛሬ አይታችሁት የማታውቁትን ልዩ የሆነ አንድ ቻሌንጅ ነው የማሳያችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። አሁን የምገኘው በሀገራችን ውስጥ አሉ ከተባሉ ምርጥ ሰዓሊያን መካከል አንዱ ከሆነው ከወንድማችን ሰዓሊ ዮሐንስ ወይም ጆኒ አርት ከጆኒ አርት ጋር ነው የምገኘው ማለት ነው። እንግዲህ ጆዬ እንደምትመለከተው እዛ ጋር ብርጭቆችን እንደምታያቸው በመካከላቸው ላይ አንድ የተበላሸ ወይም ደግሞ የቆሸሸ ብርጭቆ አለ። ይህንን ከተመለከትክ በኋላ በእኛና በእግዚአብሔር መካከል ያለውን ግንኙነት በስዕል የምታሳየን ነው የሚሆነው። ለዚህም ቻሌንጅ አንድ ሰዓት ሰጥቻለሁ። በዚህ አንድ ሰዓት ውስጥ አጠናቀህ ከጨረስክ ማንም ያልሸለመን ሽልማት እኛ እንሸልማለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። መልካም እድል። እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያን ቀን፣ እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያን ቀን። አይኔ ሆነ ብርሃን ሆነ አይተህልኝ መንገዴን፣ አይኔ ሆነ ብርሃን ሆነ አይተህልኝ መንገዴን። እንዴት ብዬ ጸንቶ ማቆም ያንተ ነው ስልጣኑ፣ አቅም የለው ጉልበት የለው ስጋ በዘመኑ። በእምነቴ ደክሜ ኤማሆስ ወርድ አየሁት አምላኬን አብሮኝ ሲራመድ 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 አብሮኝ ሲራመድ 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 አብሮኝ ሲራመድ። እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያን ቀን፣ እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያን ቀን። አይኔ ሆነ ብርሃን ሆነ አይተህልኝ መንገዴን፣ አይኔ ሆነ ብርሃን ሆነ አይተህልኝ መንገዴን። እንዴት ብዬ ቃልም የለኝ ፍቅርን የሚለካ ካየነው ከሰማነው ያለፈነው ለካ። የማለዳ ፀሐይ አንድለም ፍካቴ አንተነ ብርሃኔ አንተነ ንጋቴ፣ አንተነህ 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 ብርሃኔ፣ አንተነህ 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 ንጋቴ። እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያን ቀን፣ እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያን ቀን። አይኔ ሆነ ብርሃን ሆነ አይተህልኝ መንገዴን፣ አይኔ ሆነ ብርሃን ሆነ አይተህልኝ መንገዴን፣ አይተህልኝ መንገዴን። ጆዬ ሰዓትህን ጨርሳል። አንድ ሰዓት ሞልቷል። እንዴት ነበር ቆይታ? እሺ እንግዲህ ያው ሰዓት ቢኖር በጣም ደስ ይለኝ ነበር፣ ግን በቻልኩ መጠን ለመጨረስ ሞክሬያለሁ። በጣም አሪፍ። እንግዲህ ወንድማችን በጣም ቆንጆ ስዕል ነው የሳለልን። እስቲ ሀሳቡን እና ደግሞ ምን አስቦ እንደሳለ የምንሰማ ይሆናል። እስቲ አብራራለን ስዕልህን። እሺ አመሰግናለሁ። ቅድም እንዳሳየኸኝ ከአራቱ ብርጭቆች መሃል አንድ የቆሸሸ ብርጭቆ ነበርና ያንን ሀሳብ በመንተራስ ነው ይሄንን የሰራሁት። እንደምታየው ጌታችን መሬታችን እዚህ ጋር አለ። እዚህ ጋር ደግሞ በጥቁር የሰራሁት ደግሞ አንድ ሰው አለ። ይሄም ሰው ደግሞ እኛን ይወክላል። ምክንያቱም እኛ በበደላችን በኃጢአታችን በክፋታችን እኛን ይመስላልና እሱ ደግሞ ጌታችን ደግሞ ከነክፋታችን ከነኃጢአታችን ከነበደላችን ከነጥቁረታችን በሱ እቅፍ ውስጥ እንደሚያረገን ከሱ እቅፍ እንደማያርቀን ለመግለጽ ያከል ነውና ያው ይሄን ይመስላል። እንግዲህ እግዚአብሔር ይመስገን። እሺ ወንድማችን የሳለልን እጅግ በጣም ቆንጆ መልእክት ያለው ስዕል ነው። ወንድማችን ቃሉት ያሰማልን።
እኛም በጌማችን ላይ አስበን የነበረው ይህንኑ ሐሳብ ነበር። የዛሬው ቆይታችን ልዩ የሆነውን የእግዚአብሔርን ጸጋ እንድናስብ የሚያደርገን ያንን እንድንማር የሚያደርገን ልዩ የሆነ ቆይታ ነበር ያሳለፍነው። እንዴት ከተባለ ሁላችንም የማንጠቅም የማንረባ የተጣሉን ሆነን ሳለ በእግዚአብሔር ጸጋ ግን ከሚጠቅሙት ጋር ንጹሃን ከሆኑት ጋር ተቆጥረናል። በአጭር ምሳሌ ይህንን የሚገልጽልን ማን ነው ከተባለ በጌታችን ቀኝ ተሰቅሎ የነበረው ፈያታዊ ዜማን ነው። ይህ ፈያታዊ ዜማን እንደሞተ ወደ ገነት እንደሄደ ሁላችንም እናውቃለን። ወደ ገነት በደረሰ ጊዜ የገነት ጠባቂው መልአክ የጠየቀው ጥያቄ ነበረ፣ ማነህ የሚል የማንነት ጥያቄ ማለት ነው። ማንነኝ ብሎ ሊመልስ ይችላል። ያ የገነት ጠባቂው በተደጋጋሚ አንተ አብርሃም ነህ፣ ይስሐቅ ነህ ወይንስ ዳዊት ነህ እያለ ደጋግ አባቶችን እያነሳ በሚጠይቀው ሰዓት ላይ ይህ ሰው ግን መልስ አልነበረውም። ምክንያቱም ማን ሲባል የመለሰው አንድ መልስ ነበር፣ ወንበዴ ነኝ ብሎ ነበር የመለሰው። ነገር ግን የእግዚአብሔር ጸጋ ከሱ ጋር ስለነበረ ከንጹሃን ጋር አብሮ ተቆጠረ። ይህ ጸጋ ዛሬም በእኛ ጊዜ የሚሰራ ነው። ምንም ኃጢአት ብንሰራ፣ ምንም የወደቅን የተጣልን ብንሆን እንኳን እኛ ፈቅደን ከተመለስን እግዚአብሔር አምላክ አንጽቶ ቀድሶ ሊቀበለንና ከንጹሃኑ ጋር ሊቆጥረን ዝግጁ ነው ማለት ነው። የኛ መመለስ ብቻ ነው የሚያስፈልገን። በትንቢተ ኢሳይያስ ላይም እንደዚህ የሚል ቃል እናገኛለን። ምን የሚል? ኑ እንዋቀስ ይላል እግዚአብሔር፣ ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች ይለናል። ስለዚህ ኑ ወዳለን እግዚአብሔር ልንቀርብ ልንመለስ ይገባናል ማለት ነው። በድጋሚ ቃሉት ያሰማልን። ሽልማቱን ግን አብራችሁን ሄዳችሁ የምታዩ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ሁኑ። አንዳንድ ሽልማቶች ደስታን ይሰጣሉ፣ አንዳንዶቹ ግን ወደ ዘላለም ሕይወት ይመራሉ። እኛም በዚህ ውድድር ለተሸላሚያችን ያዘጋጀነው ሽልማት ለእግዚአብሔር ምስጋና አድርገን በቅዳሴ ጊዜ ክርስትና ስሙ እንዲጠራ አድርገናል። ዕጣን፣ ዘቢብና ጧፍ መባ በማቅረብ ለቤተ ክርስቲያን አስገብተናል። በቅዳሴ ጊዜ ስም ማስጠራት ታላቅ ጸጋ ነው። የክርስቶስ ሥጋ ደግሞ በሚፈተትበት ጌታችን ኢየሱስ ክርስቶስ በአካል በሚገኝበት ቅዱስ ስርዓት ውስጥ ስም ሲጠራ ከቃላት በላይ የሆነ በረከት ነው። አንዳንድ ሽልማቶች ከእጃችን ሊወጡ ይችላሉ። የቅዳሴ በረከት ግን በልባችን ይኖራል። ክብር ሁሉ ለእግዚአብሔር ይሁን። ከቪዲዮ እጅግ በጣም ብዙ ትምህርቶች እንዳገኛችሁ ተስፋ አደርጋለሁ። በቪዲዮ ላይ የተሰማችሁን ሀሳብ በኮሜንት ቪዲዮን ደግሞ ከወደዳችሁት ለ5 ሰው ሼር ማድረጋችሁ እንዳይረሳ። መልካም ጊዜ